አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። እንደዚህ ቁጭ ብዬ ማይክ ይዤ ቪዲዮ ከሰራሁኝ ሀቅ በጣም ቆይቻለሁ። አይ ቲንክ ከአንድ ዓመት በላይ ኢማራት ላይ ያለው ነው። እንደዚህ አላ ፍትፈታ ክትከታ ምናምን በምንሰራበት ሰዓት ላይ ቁጭ ብለን እናወራ ነበር አይደለ? ከዛ በኋላ ግን ረጅም ጊዜ ሆኖኛል። በተለይ ደግሞ የሀገር ቤት ከገባው ቀን ጀምሮ እንደዚህ ቁጭ ብዬ ቪዲዮ ማይክ ይዤ ኢቨን ማይኳን ራሱ ዛሬ ነው የተጠቀምኳት ከረጅም ጊዜ በኋላ ከአመት ምናምን በኋላ ነው። በአጠቃላይ ብቻ ረጅም ሰዓት ሆኖኛል ቪዲዮ እንደዚህ ቁጭ ብዬ ከሰራሁኝ። ከመጣው ጊዜ ጀምሮ ማሳየት ያለብኝን ነገር አሳያለሁ፣ ወይም ደግሞ የሆነ ቪዲዮ ቀርጬ በዛ ቪዲዮ ላይ እንትን ምድራው ቮይስ ሪከርድ ነበር ማድርገውና እንደዚህ ቁጭ ብዬ ከእናንተ ጋር ፊት ለፊት ፌስ ቱ ፌስ እያወራው ቪዲዮ ከሰራው አጠቃላይ በጣም ቆይቻለሁ። አመት አልፎኛል እና አንዳንድ ነገሮች ጠፍተውብኛል። ነው በጣም ማለት የሆነ ሼሚኛ አይናፋር ነገርነት ያጠቃኛል መሰለኝ። ቪዲዮ መስራት ሁላ ጠፍቶብኛል። በአጠቃላይ ግን ዛሬ የመጣሁት ያው ሁሌም ቪዲዮ በሰራው ቁጥር ነገም ደግሜ እሰራለሁ ከነገ ወዲያም ደግሜ ቪዲዮ ለቃለሁ የሚል ስሜቱ እኮ አለኝ። ግን ነገ ደግሞ ሌላ ነገር ነው የሚይዘኝ። ቆሎ እንብላ። ምሳዬን ራሱ አልበላሁም፣ ግን ከእንቅልፌ እንደተነሳሁኝ ሁሌ ማታ ማታ አስተኛ። ስለዚህ ስለጠየቃችሁኝ ጥያቄዎች ቪዲዮ እሰራለሁ፣ ቪዲዮ ሰርቼ መልስላችኋለሁ እላለሁኝ። ግን አንዳንድ በቃ የህይወት ግብግቦች ቢዚ መሆኖች ምናምን አልሰጡኝም። በዛ ላይ ደግሞ ይሆናል አይደለ ይደክመኛል፣ ስንፍና የሚጨመርበታል ሁሌም ነው። እኔ በነገራችን ላይ አምናለሁ። አዎ በጣም ነው የምሰንፈው ቪዲዮ መስራት በጣም ነው የምሰንፈው እንጂ ይሄን ሁሉ ቀን አንድ ቪዲዮ መስራት አቅቶኝ ወይም ደግሞ ለዚህ ቪዲዮ የሚሆን ጊዜ 20-15 ደቂቃ አጥቼ አይደለም። ያው አንድ ቪዲዮ 8 ደቂቃ 10 ደቂቃ ሊሆን ይችላል የምንሰራው፣ ግን ኤዲቲንግ አለ ቁጭ ብለን ብቻ በአጠቃላይ አንድ 20 ደቂቃ 15 ደቂቃ ወይም ደግሞ 8 ደቂቃ ለመስራት ከ20-30 ደቂቃ በላይ ያስፈልገናል። በብዙ መዘጋጀት አለ። ቪዲዮ ሰርተን ይቅርታ ግን እንደዚህ እየበላው ስነ ስርዓት አይደለም አይደለ? ይቅርታ እና በዛ ምክንያት ነው ጥርሴን ያሰራውበትን ቦታውን ነግራችኋለሁኝ። ፎያት ስፔሻሊስት የጥርስ ሕክምና ቦታው የሚገኘው ደግሞ ቡታጅራ ነው። በጣም ይቅርታ አንዛዛውባችሁ። እንዳልኳችሁ ቪዲዮ እንደዚህ ቁጭ ብዬ ፌስ ቱ ፌስ ተሰራሁኝ በጣም ስለቆየሁኝ አይ ቲንክ ግሊች አደርጋለሁ እና እናሻሽላለን። ወደፊት ብዙ እንደዚህ አይነት ቪዲዮዎችን ልሰራ እችላለሁኝ። በአጠቃላይ ግን ለጠይቃችሁኝ ጥያቄዎች መልስ እመልስላችኋለሁ እዛው ስለሆነ እንትን ያልኩትና እኔ ያየሁትንና የማውቀውን ያህል ነው። ከዛ በተረፈ ደግሞ መረጃውን ማወቅ ከፈለጋችሁ ስልክ ቁጥራቸውን ከፈለጋችሁ አድራሻቸውን ከፈለጋችሁ የኔ ኃላፊነት ያን ያህል ነው። እኔ በተሰራሁበት ወይም ደግሞ የኔ ጥርስ በተሰራበት ስለዛ ነገር ብቻ ነው ላወራ የምችለው። ሌላ ነገር እንዲህ ኤክስፕሌን ማድረግ አልችልም። ቢኮዝ አላውቅም እነሱ አሁን እንትን እንዳለ ብሬስ ስንት ብር ነው ምን አይነት ብሬስ፣ ምክንያቱም የጥርስ አይነት አለ የጤንነት ሁኔታ ብዙ ነገር ታይቶ ነው ዋጋውም ሆነ ምን አይነት ብሬስም እንደሆነ እንደሚያስፈልጋችሁ፣ እንዲሁም ደግሞ እጥበት፣ እንዲሁም ደግሞ ንቅለ ተከላዎች ምናምን የሚካሄዱት። ግን ሁሉም ነገር አለ እዛ ሀገር ያለው አጠቃላይ ሁሉም ነገር እዚህም አለ በተሻለ ዋጋ ባይዘወይ አይደለም ከሌላ ሀገሮች። በአጠቃላይ ግን ገልፍ ሀገር በጣም ውድ ነው የጥርስ ሕክምና እነሱንም ጭምር ስለሚያስቸግራቸው ባይዘ ይቅርታ በጣም ቁና ተነፍሳለሁ። ግን ለምን እንደሆነ አላውቅም። ሙቀት በጣም ይሞቃል እኛ ጋር። በዚህ ሰዓት ክረምት መሆን ነበረበት። ሰኔ እንደምታውቁት ብዙ ጊዜ ሰኔ በጣም ክረምት ነው፣ ዝናብ ምናምን ይዘንባል። ግን አሁን በጣም ሙቀት አለ እኛ ጋር እና ያም ነው መሰለኝ ቁና እያስተነፈሰኝ ነው። በአጠቃላይ ግን እናንተ የምትፈልጉት ምን እንደሆነ ሁላችሁም የራሱን አሁን እዚህ ውስጥ ጥርሱን ለመታከም የሚፈልገው ግማሹ መነቀል ነው፣ ግማሹ መተከል ነው፣ ግማሹ ደግሞ ማሳሰር ነው፣ ግማሹ ደግሞ ማሳጠብ ነው፣ ግማሹ ደግሞ ብሬስ መሰራት ነው እና ግማሹ ብሬስ መሰራት፣ ግማሹ ደግሞ ይሄ ቬናር ምናምኖችን መሰራት ሊሆን ይችላል እና አላውቅም።
በአጠቃላይ ግን ሙሉ መረጃውን ከነሱ ማግኘት ትችላላችሁ። እኔ ስልክ ቁጥራቸውንና አድራሻቸውን አስቀምጥላችኋለሁኝ። እየሄዳችሁ ኢቭን አይደለም እዚህኛ አካባቢ አይደለም ያላችሁ ሰዎች ከሌላ ሀገር ከክፍለ ሀገር ራሱ ብትመጡ ቅናሽ እዚህ እንደሆነ ነው የሰማሁት። ትንሽ ከተማ ናት እንደምታውቁት፣ ብዙ ያደገች አይደለችም፣ ወይም ደግሞ ትልቅ የሚታወቅ ከተማ አይደለም። ብዙ ሰው ከተማው እንኳን እንትን እያደገች ነው ከተማይቷ፣ ገና አሁን ነው በቃ ማበብ የጀመረችው። ቆንጃጅዬ ነገሮች እየታየባት ወይም ትልልቅ ለውጦች እየታየባት ያለው ወይ ካቻምና እዚህ ነበርኩ። አይ ቲንክ ከ2-3 ዓመት በፊት አምና ማዛ ነበርኩ። ከ3 ዓመት በፊት እኔ ስመጣ እንዲህ አልነበረችም። እኔ በጣም ነው የምወደው። ብዙ ጓደኞች ያሉት እዛ ነው። ብዙ ጊዜ እዛም ነው ማርፈው ምናምን ታውቃላችሁ። ቡታጀራ ግን እኔ ቡታጀራ ልጅ አይደለሁም፣ ግን በጣም ነው ቡታጀራ ነው የምወዳት። ብዙ ወዳጆች አሉኝ፣ ቤተሰቦችም አሉኝ። ሆኖም ግን ብዙ ጊዜ የምታውቁኝ እኔ እንደውም ብዙ ልጆች የሚመስላችሁ እኔ ቡታጀራ ልጅ አይደለሁም። እሺ ግን እዛ አልተወለድኩም ማለት ብዙ ርቀት የለንም፣ ግን እዚሁ ቅርብ ርቀት ላይ ነው ያለሁት። ግን ቢሆንም አምናና ይሄ ካቻምናና አሁን ያለበት በጣም ይለያል። በተለይ ደግሞ እኔ እንኳን ከመጣው በኋላ በአንድ ዓመት ውስጥ ያለው ለውጥ ውበቱ በቃ የድሮ አዲስ አበባ ራሱ እንዳሁኗ ቡታጀራ አታምርም በአጠቃላይ ስላችሁና አሁን ገና እያደገች እያበበች ያለች ከተማ ናት። እንደዛም ሆኖ ግን ህብረተሰቡ ብዙ ግንዛቤ የለውም ስለ ጥርስ ሕክምና ወይም ደግሞ ስለ ጥርስ እንዲህ በቃ ይሄ ታጥቦ ይለቃል ወይ? እኛ አካባቢ ብዙዎቹ ጥርሳቸው ቀይ ነው፣ በውሃ ምክንያት ጥርሳቸው ቀይ ነው፣ ጥርሳቸው ብልዝ ነው ምናምን። እኛ አካባቢ ብዙዎቹ ማለት ይቻላል በዛ ልክም የሚያምር ጥርስ ያላቸው ሰዎች አሉ። በጣም ውብ ጥርሶች ያላቸው ሰዎች አሉ። ከነዛ መካከል የኔ እናት አንዷ ናት። የምር ጥርሷ ሲያምር ወላሂ ከልቤ ነው። እና ወንድሜ እህቴ አሉ፣ እህቶች አሉ፣ ወንድም አለኝ፣ እህት አለኝ። ጥርሳቸው በጣም የሚያምር ቆንጅዬ በተፈጥሮ የሆነ ጥርስ፣ የዚህ አካባቢ ሁናቴ ያላበላሸው ጥርስ። በዛው ልክ ደግሞ እኔ እና አንዳንድ እህት ወንድሞቼ ጥርሳችን ብልዝ ነበረ። አይታችሁኛል። የኔ ደግሞ ከኛ ቤት በጣም ይብስ ነበረ። በጣም የማንም እንደኔ አልነበረም። እና እንደምታዩት ጥርሴን አሁን ወተት አስመስሎልኛል። በጣም ነው የማመሰግነው ፎያቶችን። ፎያት የሚገኘው ቡታጀራ ነው። ከመናኸሪያ ወጣችሁ ትንሽ ወደ ከመናኸሪያ በአዲስ አበባ በኩል መሄጃ በአዲስ አበባ መውጫ በኩል ወጣችሁ እጥፍ ስትሉ ፎያት ጥርስ ክሊኒክ ካላችሁ ሁሉም ሰው ሊያሳያችሁ ይችላል። በጣም ቅርብ ነው። በእግራችሁ ነው የምትሄዱት ኢቭን እና እዛ ነው የሚገኘው። ስልክ ቁጥራቸውንም እዚህ ያስቀምጥላችኋለሁ። ምንም አይነት ጥያቄ ካለ እነሱን መጠየቅ ትችላላችሁ። ማለት በቃ ጉዳይ ያላችሁ መቼም ጉዳይ ያላችሁ ናችሁ። ብዙ ልጆች ጠይቃችሁኛል። ስልክ ቁጥራቸው የት ነው ያለው? ስንት ብር ነው ያሰራሹ? እንዳልኳችሁ የእያንዳንዱ ሰው ጥርስ መብራት ጠፋ። የእያንዳንዱ ሰው ጥርስ ይለያያል። መብራት ጠፋ። ትንሽ ጨለም ማለኛ ቤት ጨለም ይላልና ይለያያል። አሁን የአንቺ ጥርስ የሚሰራበት መንገድና የኔ ጥርስ የሚሰራበት መንገድ፣ የኔ ጥርስ አቀማመጥና የአንቺ ጥርስ አቀማመጥ፣ የኔ ጥርስ የሚያስፈልገው ነገርና የአንቺ ጥርስ የሚያስፈልገው ነገር አንድ አይደለም። እኔ አሁን 300,000 ብር ጨርሻለሁ ማለት አንቺ ያን ያህል ትጨርሻለሽ ማለት አይደለም። እየቀለድኩ ነው በነገራችን ላይ። 300,000 ብር ጨራሽ እስከዛ ሄዷል ወይ እንዳትሉ አልሄደም። ኢቭን እኔ በዛ ልክ አልሄድኩኝም። ግን አሁን ጥርስ ሕክምና በጣም ውድ ነው። ሁላችሁም ታውቃላችሁ። ጥርስ ሕክምና በጣም ውድ ነው። የትም ሀገር ውድ ነው። ግን ከሆነ ቦታ የሆነ ቦታ እንትን ይላል ወይ? አዎ ይላል። ኢማራትም የጥርስ ሕክምና አሁን እኔ ቢባል እንዲህ አይነት ኬዞች ባይኖሩብኝ ባልሄድ አላምንም ነበረ። እንደዚህ ቢባል እዚህ መጥቼ እንዳልኳቸው እኔ ኦማንም ኖሬያለሁ። ከኢማራት የበለጠ የኖርኩት ኦማን ነው። በእርግጥ የኢማራትን ያህል ስፓይሲ የሆነ ላይፍ ኖሮኝ አያውቅም። አለ በጣም ጭምት ገና እንደሄድኩኝ ከቤት ማልወጣ ብዙ ምንም ማላቅ ነገር ነበር። እንደ ዕቃ ተወስጄ የሆነ ነገር ስባል እዛ ጋር ተጥዬ ጠይቄ መብራቱ ተመልሶ መጥቷል። ኦ ማይ ጋሽ እንደዚህ መብራት ሲኖር እንዴት ያምራል መሰላችሁ! ቪዲዮ ራሱ በቃ እነሱ የሚፈልጉትን ነገር እነሱ የሚፈልጉት ሐኪም ቤት ወስደው ምናምን ነው። ኢማራት ግን በጣም ነፃነት አለ። በእርግጥ እኔ ኢሌጋል ሆኜ አላውቅም። ሁላችሁም ታውቃላችሁ። እኔ በጣም ኢሌጋልነትን እፈራለሁ። ሆኜ አላውቅም በጭራሽ። አስቤውም አላውቅም። አስቤ ያውቃለሁ አንድ ቀን፣ እሱንም በጣም ከፍቶኝ ቸግሮኝ ምናምን። ግን መልሼ ሳስበው ደግሞ ህገወጥ መሆን፣ ውጭ መውጣት እንደ አንድ ሴት በጣም ትልቅ ፈተናና ማለፍ ያለብኝ መንገዶች ስላሉ ተረጋጊ። እኔ ቆንጆ በጣም ፈሪ ነኝ። የእውነት በጣም ፈሪ ነኝ። በነገራችን ላይ እንደዚህ አይነት ነገሮችን በጣም ነው የምፈራው። እኔ ስታዩ ምናምን እንደዚህ በጣም ደፋር፣ በጣም ነገረኛ ምናምን መስላችኋለሁ። በጣም ፈሪ ነኝ
ማለት ፈሪ ነኝ ስላችሁ የሚፈራ ነገር እኔ አሁን በዛ ሰዓት በወጣ ህገወጥ ብሆን ብዙ ነገር ነው ማስበው እና በህይወቴ ህገወጥ ሆኜ አላውቅም። በጣም ነው ደግሞ ደስ የሚለኝ ህጋዊ ራሱ ሆኜ እንዲሁም ደግሞ እንዲህ በኢቃማ ምናምን ከምትኖሩት በተሻለ ህይወት ነበር የምኖረው። አልሐምዱሊላህ ረብል ዓለሚን ማለት ከሁላችሁም ባልልም በጣም ጎበዝ ልጆች አላችሁ። ግን በኢቃማ በራሳችሁ ቪዛ እየሰራችሁ ግን የሚያሳዝን ላይፍ የምትኖሩም ሰዎች አላችሁ። አላህ ያቅልልላችሁ። ወላሂ እኔ እንትን እያልኩኝ አይደለም ግን ሀቅ ከአንዳንድ ህጋዊ ሰው ከአንዳንድ እንደዚህ ኢቃማ ኖሯቸው የራሳቸውን ቪዛ ሰርተው ምናምን ከሚኖሩ ሰዎች በተሻለ ነገር በተሻለ ሁኔታ በተሻለ መልኩ እየኖርኩኝ ነበረ። ግን እኔ ኮንትራት ቤት ነበርኩኝ። በቃ በጣም ደስ የሚል የእውነት አንዳንዴ ያን ሁሉ አመት እዛ የሰራሁበትን ምናለ ኢማራት እዚሁ አሁን እየሰራሁበት ቤት ሆኜ ሰርቼ ቢሆን ኖሮ ባለው ነፃነት ባለው በቃ አለ አይደለ ነፃነት አለ። በጣም ህጉን ጠብቃችሁ ህጋችሁ ተከብሮላችሁ የምትኖሩበት ቦታ ነበር እኔ እየሰራው የሚሰራበት ቦታ ነበር የሰራሁት። እና በአጠቃላይ የምልላችሁ ፈልጌ ነው ኢማራት ላይ በደንብ ቦታዎችን አቅ ነበረ። ብዙ ሐኪም ቤቶችን ሄጃለሁ በራሴ ምርጫ። በእነሱ ምርጫ ወስደውኛል ያልተመቸኝም ብዬ ወይም ደግሞ በእርግጥ አብዛኛውን እንደውም አፎርድ እያደረጉልኝ የነበሩት እነሱም ነበሩ። የህክምና በጣም ጥርስ ህክምና በእውነት ለመናገር ኢማራትም ሆነ ኦማን ላይ እኔ ሄጃለሁ። የጥርስ ኬዝ አለብኝ ነበረብኝ። የጥርስ ኬዝ በጣም ነበር እንትን የሚለኝ ጥርሴን በጣም ያመኝ ነበር ሀቅ እና የጥርስ የብልዝ ነበረ። ግን ምንም አይነት ጠረና ምናምን ነገር የለበትም አልሐምዱሊላህ ረብል ዓለሚን። ብልዝ ነው እንጂ ደግሞ ጥርሴ በጣም እንደሚያምር ሁላችሁም ታውቃላችሁ። የእውነት ያምር ነበረ ማለት አቀማመጡ ነው። ጥርስ እንትኔ በጣም ያምራል ወላሂ ሀቅ። በቃ የማንንም ምስክርነት አልፈልግም እኔ ወደው ነበረ። እና ደግሞ አንዳንድ ጥርሳቸው ነጭ ነው የኔን ያህል ውበት የሌለው አይቻለሁ። ዝርዝር ያለ ቦታው እንደዚህ አቀማመጡ ደስ የሚል የኔ ጥርስ ግን ግጥም ያለ በጣም የሚያምር ጥርስ ነበር። የምታውቁት ታውቃላችሁ። ከዛ ውጭ ደግሞ ብልዝነት ነው በቃ የኔ ችግር የነበረው እሱ ነበር ማስተካከል የሚፈልገው። በዛ ምክንያትም ነበር የተሰራሁት። ግን እኔን ሐኪም ቤት ሲያመላልሰኝ የነበረው ያ አይደለም። ያው በሄድኩበት ደግሞ እጠይቅ ነበረ ጥርሴን ማሳጠብ እፈልጋለሁ ይለቃል ወይ ግን የውሃ ይሄ ክሎሪክ ነው ምናምን የሚባለው ነገር ስለሆነ በጥበት የሚለቅ ነገር አይደለም ብለው ይሄንን ነበረ እያንዳንዱ ቦታ ላይ። ከዛ እዚህ ግን ዳይሬክት ስመጣ ይለቃል ወይ ብዬ ጥያቄ አልጠየኩም። እኔ ቤነር መሰራት እፈልጋለሁ ነው ያልኩት ከአንዳንድ ምክንያቱም ጠይቄያለሁ። ኢማራት ብዙ ቦታ ጠይቄያለሁ። ወላ ዴራ ነሽ ወላ ሰጧ ነሽ ምናምን የሚባሉ አሉ የደሃ ሐኪም ቤቶች ለደኛ አይነት እንደዚህ ለኡማ ላይ የተሰሩ ሐኪም ቤቶች። ሻርጃም የሆነ ቦታ ላይ እንደዚህ ዶክተሮች ግን ሄጄ አላውቅም። እኔ ወደ ሻርጃ ብዙም አይደለም ካለውበት ከምሰራበትም ስለሚልቅ ያን ያህል ደግሞ ርቀት ያለው ቦታ ላይ ለመሄድ ብዙም ፈቃደኞች አልነበሩም። እኔም ያን ያህል አልተዳፈርኩም። በነገራችን ላይ መብትና ግዴታዬን የማውቅና የሰዎች ፊት ማነብ ሰው ነኝና በሳ ምክንያት እኔም አልጠየኳቸውም እነሱም አልከለከሉኝም። ያኔ አልተገማመትንም። ልኬን አውቃለሁ። ምን መጠየቅ እንደነበረብኝ አውቅ ነበረ። እስከምን ሊሚቴ የሚፈቀድልኝ እስከምን እንደነበረ አውቅ ነበረ። መስመር አለቅም የቀይ መስመር ምናምን አልዘልም ነበረ። ነግ ብዬ ነው ማስበው። ዛሬ እንግዲህ ደግሞ ለነገ እንዲህ እል ነበረ እና በዛ ምክንያት እዛም ሀገር ሆኜ የጥርስ ኬዝ ስለነበረብኝ እጠይቅ ነበረ። እያንዳንዱ ቦታ ላይ የጥርስ ህክምና በጣም ውድ ነው። የሀቅ በጣም ውድ ነው። በተለይ ደግሞ ገልፍ ሀገራቶች ውስጥ በጣም ውድ ነው። እነሱም የጥርስ ኬዝ አለባቸው። አብዛኞቹ በጣም ጣፋጭ ስለሚበሉ ይሄ የሚጣፍጥ ነገር ስለሚያበዙ ጥርስ ኬዝ በደንብ ነው ያለባቸው እና በዛ ምክንያትም ይሁን አላውቅም እነሱ ጋር በጣም የጥርስ ህክምና በጣም ይወደዳል። ስልክ ቁጥራቸውን ለጠይቃችሁኝ፣ እንዲሁም ደግሞ ቤነር ይሰራሉ ወይ ላላችሁኝ፣ ጽዳት ያጸዳሉ ወይ ሁሉንም አይነት የጥርስ ኬዝ ይዛሉ። የአፍ ጠረን ችግር ያለባችሁ ሰዎች፣ ጥርሳችሁን ማሳሰር የምትፈልጉ፣ የተዘረዘረ ጥርስ ያለባችሁ ሰዎች፣ ማሳጠብ የምትፈልጉ፣ ቤነር መሰራት የምትፈልጉ፣ ማስነቀል የምትፈልጉ፣ ማስተከል ሁሉም አይነት የጥርስ ኬዝ ይሰራል። መሰራት ከፈለጋችሁ እዛ ሄዳችሁ በጣም ደስ በሚል ማለት በሚገባው ዋጋ እንደ አቅማችሁ እንደሚሰሩ ለነግራችሁ እወዳለሁ። ካሁን በኋላ ቶሎ ቪዲዮ ለመስራት እንደምንም እጠራለሁ። በጣም ይቅርታ ብዙ ካዛዘውባችሁ ብዙ
እንትን ካልኩ አላቅም። እንደነገርኳችሁ እኔ በጣም ቆይቻለሁ እንደዚህ ቁጭ ብዬ ቪዲዮ ከሰራው ሰው ጠፍቶብኛል ሁላ እንዴት ቪዲዮ ቀልጠፍ አድርጌ ነገሮችን አገጣጥሜ አሰካክቼ አውርቼ መስራት እንዳለብኝ። ለማንኛውም እስካሁን ድረስ አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። አሁንም ሌላ ጥያቄዎች ካሏችሁ ጠይቁኝና በጥያቄዎቻችሁ መልስ እሰጣለሁ። ከሌላችሁ ደግሞ በሌላ ቪዲዮ እመለሳለሁ ወደ እናንተ ብዬ ተስፋ አድርጋለሁ። የረብል ዓለሚን መልካም ፍቃድ ከሆነ መልካም ጊዜ